በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር የመላእክት አለቃ ገብርኤልን ሂደህ ለጽዮን ልጅ ለድንግል እግዚአብሔር የባሕርይ ልጅ ወደ አንቺ ይመጣል፣ ኃይለ ልዑል ወልድም ሥጋሽን ይለብሳል ብለህ ንገራት። ይኸውም ከአንቺ የሚወለደው ጽኑ ነው ብለህ ንገራት አለው። ደንቆሮዎች የሚሰሙበት፣ ዲዳዎች የሚናገሩበት፣ ዕውራንም የሚያዩበት፣ ሙታንም የሚነሱበት፣ ለምጻሞች የሚነጹበት፣ አንካሳን የሚሄዱበት፣ በጨለማ ውስጥ የነበሩ ሰዎች ብርሃንን የሚያዩበት ጊዜ እነሆ ደረሰ ብለህ ንገራት አለው። ገብርኤልም ይህን ሰምቶ በግንባሩ ተደፍቶ ጌታዬ ሆይ የምትነግረኝ ይደረግ ዘንድ እንደምን ይሆናል አለው። ጌታም የጀመርሁትን ቸርነት ፈጸምሁ፣ የወይን ግንድ ይቆረጣል አለ። የወይን ግንድ የተባለ ክርስቶስ ይሞታልና፣ ወይራም ከበለስ ጋር ይተከላል አለ። ወይራ ከበለስ የተባለ ዕፀ መስቀል በዕለተ ዓርብ በቀራንዮ አደባባይ ላይ ይተከላል ሲል ነው። ቅጽሮችም ይቀጸራሉ አለ። ምግባር ከሃይማኖት ሃይማኖት ከምግባር አንድ ይሆናሉና የኤሌፍና የሎሜ ወገንም ይነግሣል። ገብርኤል ሆይ ሂደህ ለዳዊት ልጅ እግዚአብሔር ካንቺ ጋር አለና ደስ ያለሽ ድንግል ደስ ይበልሽ በላት አለው። ለዘላለም ነግሶ የሚኖረውን እነሆ ትጸንሻለሽ። መልአኩ ገብርኤልም ይህንን ሰምቶ ሰገደ። ልብሱንም በላዩ ይዞ በመስቀል ቀኝ ይወርድ ዘንድ ወደደ። ጌታም መግባትህና መውጣትህ በፍቅር በአንድነት ይሁን አለ። ዘካርያስን ደግመህ አንደበቱን እንዳሰርከው እርሷን አታሳዝናት፣ ደስ አሰኛት እንጂ አለው። ይህን ሰምቶ ፈጽሞ ደስ እያለው ሊባኖስ ከሚባል ተራራ እስኪሰማ ድረስ ክንፉን እያማታ ወረደ። በዙሪያው ያሉም ይህ የምንሰማው ምንድን ነው ይሉ ነበር፣ የተደረገበትን ቦታ አላወቁም ነበርና። ይኸውም እሁድ ሰንበት ነው። ከዕለታት በአንድ ቀን በመጋቢት በ29 ወር አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችን ጸሎት ስትጸልይ መልአኩ ገብርኤል በፍጹም መፍራት ተገልጾ ደስ የሚያሰኝ ነገር ነገራት። ባየችውም ጊዜ ደነገጠች። ምልዕተ ክብር ሆይ እግዚአብሔር ቢያድርብሽ ጸጋን አግኝተሻልና አንድነት ፍቅር ይገባሻል አላት። ከአነጋገሩም የተነሳ ደንግጣ ፈርታ ሸሸች። ወደ ቤቷ ገብታ እንደ ልማዷ ተቀምጣ ሐርና ወርቅ እያስማማች ስትፈትል ይህ የምሰማው ሰላምታ የማየው ነገር ምንድን ነው እያለች በልቧ እያሰበች ይህንን ስታወጣ ስታወርድ መልአኩ ገብርኤል ተገልጾ ደስ የሚያሰኝ ነገርን ነገራት። ማርያም በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አይዞሽ አትፍሪ፣ ደስ ይበልሽ አላት። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አላት። ይኸውም ወገኖችን ከኃጢአታቸው ፍዳ የሚያድናቸው ገናና ነው። እመቤታችንም ወንድ ሳላቂ ይደረግልኝ ዘንድ እንደምን ይሆንልኛል አለችው። መልአኩም መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድም ሥጋሽን ይለብሳል አላት። ከአንቺ የሚወለደው በግብረ መንፈስ ቅዱስ ነውና የሕያው የእግዚአብሔር ልጅ ይባላል። እነሆ ከዘመዶችሽ ወገን የምትሆን ኤልሳቤጥስ እንኳ በፍጹም እርጅናዋ ዘመን ጸነሰች፣ ለእግዚአብሔር የሚሳነው ነገር የለምና። እመቤታችንም እንደ ቃል ይሁንልኝ አለችው። መልአኩም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ነገሯን ሰምቶ ደስ አሰኛት። ከዚያችም ሰዓት ጀምሮ መንፈሳዊ ኃይልን ተመላች። የእግዚአብሔር ቃል በማኅፀኗ አደረ። እመቤታችንም ፈጽሞ ደስ እያላት መላእክትም እያረጋጓት ኖረች። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን
የጽንሷ ወራት በተፈጸመ ጊዜ ከንጉሥ አውግስጦስ ቄሳር ሰው ሁሉ ይቆጠር ዘንድ ትእዛዝ ወጣ። ዮሴፍም ናዝሬት ከሚባል አገር አምላክን ከወለደች በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከክብርት እመቤታችን ጋር ጸንሳ ሳለች ይቆጠር ዘንድ ወጣ። ከዚያም ሳሉም የምትወልድበት ቀን ደረሰ። ያን ጊዜ በታኅሳስ 29 ቀን ሰንበት በተባለች እሑድ ማታ የውርጭ ወራት ነበር። በቤተልሔም አንዲት ዋሻ ነበረችና አምላክን የወለደች እመቤታችን ከዚያ ገብታ በኩር የተባለ ልጇን ወለደች። አማኑኤልም አለችው። አውራ ጣቱንም አሰረችው፣ በበረትም አስተኛችው፣ የበለስ ቅጠልም አለበሰችው። በመንገድ መካከል ስለተወለደ ከዛ የሚያድሩበት ቦታ አልነበራቸውምና በሰማይ የሚኖሩ ብዙ ሠራዊተ መላእክትም በሰማይ ለእግዚአብሔር ምስጋና ይገባል፣ የሰውም ግዕዛኑ ይሰጠው ዘንድ በምድር ዕርቅ ተጀመረ እያሉ መጡ። ሰውን የወደደ ድንቅ ንጉሥ ክርስቶስ ተገለጸ። ስሙ ገብርኤል የሚባል መልአክ መንጋዎችን ተግተው ፈጽመው ሲጠብቁ ወደ እረኞች ሰዎች መጣ። ከእግዚአብሔር የታዘዘ መልአክ በመካከላቸው ቆመ። የእግዚአብሔርን ብርሃን በላያቸው በራ። ለእናንተ የሚያደርግ ፍጹም ደስታን እነሆ እነግራችኋለሁ። እንዲህ የሚል ጽሑፍ ስለነበረ በይሁዳ ዕፃ በቤተልሔም መድኃኒት ጌታ ተወልዷልና። መልአክም ከእሳቸው ዘንድ ወደ ሰብአ ሰገል ሂዶ ተወለደ ብሎ ነገራቸው። እኒህም ሰብአ ሰገል ኮከብ እየመራቸው ተነሱ። እጅ መንሻ ወርቅ፣ ከርቤ፣ ዕጣን፣ ሽቱ አመጡለት። ከሄሮድስ ዘንድ ደርሰው የተወለደው የእስራኤል ንጉሥ ሕፃን ወዴት አለ አሉት። በተፈጥሮ ገንዘቡ የሚሆን ኮከብን አይተን እንሰግድለት ዘንድ መጥተናልና። ሄሮድስም ክርስቶስ በወዴት ይወለዳል ብሎ አታለላቸው። እናንተም ሄዳችሁ ያገኛችሁት እንደሆነ እኔም ሄጄ እሰግድለት ዘንድ ወደ እኔ መጥታችሁ ንገሩኝ አላቸው። ሰብአ ሰገልም ኮከብ እየመራቸው መንገዳቸውን ሄደው ቤተልሔም ደርሰው በዋሻ ላይ ተቀመጡ። እኒህ ሰብአ ሰገልና እረኞች ወደ ዋሻው ገብተው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች ክብርት እመቤታችን ፊት ሰገዱ። ሳጥናቸውንም ከፍተው እጅ መንሻ ወርቅ፣ ከርቤ፣ ዕጣን አገቡለት። በዚያችም ዕለት በመንፈቀ ሌሊት መልአክ ሄሮድስ ባለበት በኩል እንዳይመለሱ በሕልም ነገራቸው። በሌላ መንገድ ተመልሰው ወደ ሀገራቸው ገቡ። እርጉም ሄሮድስም ሰብአ ሰገል እንደዘበቱበት በሰማ ጊዜ ጭፍሮቹን ላከ። በቤተልሔም ውስጥ የነበሩ ስፍር ቁጥር የሌላቸውንም ሕፃናት ገደላቸው። ያን ጊዜም ኤርምያስ በራማ ቃል ተሰማ ብሎ የተናገረው ነገር ደረሰ፣ ተፈጸመ። ይኸውም ለቅሶ ጩኸት ነው። ራሔል ለልጆቿ ስታለቅስ መረጋጋትን ልቅሶ መተውንም አይሆንም አለች። ስፍር ቁጥር የሌላቸውን ሕፃናት ሁሉ ሄሮድስ በገደላቸው ጊዜ ከእግዚአብሔር የታዘዘ መልአክ ለዮሴፍ ታይቶ ማልደህ ተነስተህ ሕፃኑን ከእናቱ ጋር ይዘህ ወደ ግብፅ አገር ሂድ፣ ተመለስ ብዬ እስክነግርህ ድረስ ከዚያው ኑር አለው። ዮሴፍም ከመኝታው ተነስቶ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ልጇን ወዳጇን ይዞ ወደ ግብፅ አገር ወረዱ። መላእክት እየተከተሏቸው ግብፅ ከሚባል አገር እስኪደርሱ ድረስ መሯቸው ነበር። ልመኗ ክብሯ፣ የልጇም ቸርነት በእውነት በእኛ ላይ ይደርብን ለዘላለሙ አሜን።